በልሳን እንናገራለን የሚሉ በስላሴ የሚያምኑ ጴንጤዎች፣ ስላሴ አጋንንት ነው የሚሉ የወሎ ጂሰስ ጴንጤዎች፣ አንግሊካኖች፣ ካቶሊኮች፣ ሉትራኖች ከዚህም አልፎ አብ ወልድ መንፈስ ቅዱስ ሶስት አምላክ ነው የሚሉ ሞርሞኖች ጭምር የዚህ ልምምድ ተቋዳሽ ስለሆኑ ይህንን ልምምድ ደግሞ ያለማቋረጥ ከልደት ቀኑ ጀምሮ ሲቃወሙ የነበሩ የፕሮቴስታንት አብያተ ክርስቲያናት ዛሬም ድረስ በትምህርታቸው ጸንቶ ያሉ በመኖራቸው ሁሉም ጴንጤ ፕሮቴስታንት አይደለም፣ ሁሉም ፕሮቴስታንት ጴንጤ አይደለም የሚለው አረፍተ ነገር በደማቁ ሊሰመርበት የሚገባው ሁሉም ሊያውቁ የሚገባ እውነታ ነው። በታሪክ አጋጣሚ ልሳንን እናገራለን በመንፈስ ቅዱስ ተሞልተናል ያሉ በመካከላችን ያሉ ጴንጤቆስጣውያን ብቻ ሳይሆኑ የጴንጤቆስጤ ንቅናቄ ከመጀመሩ ከብዙ ዘመናት በፊት የተነሱ እንደዚህ አይነት ትምህርትና ልምምድ እንደነበራቸው የተጻፈላቸው የተለያዩ ንቅናቄዎች ነበሩ። በዝርዝር ለመመልከት በዚህ አጭር ጊዜ አዳጋች ስለሆነ ለጥናት የሆናችሁ ዘንድ የተወሰነ ፍንጭ እሰጣችኋለሁ። የሞንታኖስ ንቅናቄ በሁለተኛው መቶ ክፍለ ዘመን በጥንቷ ቤተክርስቲያን የተቀሰቀሰ እንቅስቃሴ ነው። ትንቢት ይናገሩ ነበር፣ በልሳንም ያወሩ ነበር። በ381 ዓመተ ምህረት የተጠራው ከአራቱ ታላላቅ ዓለም አቀፍ ጉባኤያት መካከል አንዱ የሆነው የመንፈስ ቅዱስን አምላክነትና አሰራር በጥልቀት የዳሰሰው የቁስጥንጥንያው ጉባኤ ኑፋቄ ብሎ ካወገዛቸው 26 ኑፋቄዎች መካከል አንዱ የሞንታኖስ ንቅናቄ ነበር። የካቢሳራውያን ንቅናቄ በ17ኛው ክፍለ ዘመን ካቶሊክን በመቃወም የተነሱ ልሳንና ትንቢት የሚናገሩ የተወሰኑ ቡድኖች ንቅናቄ ነበረ ሲሆን የሽምቅ ውጊያም የካቶሊክ ቤተክርስቲያን ላይ ከፍተው ነበር። ጃን ሰስቴንሳውያን ደግሞ በ17ኛውና በ18ኛው ክፍለ ዘመን በሮማ ካቶሊክ መካከል የተነሱ ልሳንና ትንቢት እንደሚናገሩ የተጻፈላቸው ከፍተኛ የሞራልና የግብረ ገብነት ቀውስ የነበረባቸው ቡድኖች ሲሆኑ ኋላ ላይ ካቶሊክ ቤተክርስቲያን መናፍቅ ብላ አውግዛ ከቤተክርስቲያን ለይታቸዋለች። ተንቀጥቃጮቹ ወይንም ደግሞ ሼከርስ በ1747 ዓመተ ምህረት በእንግሊዝ በማዘር ኤለን ሊ የተጀመረ ወደ አሜሪካ የተስፋፋ ኑፋቄ ነው። ልሳን በመናገር ከመጽሐፍ ቅዱስ ጋር የሚተካከል ትንቢት ወይንም ደግሞ መገለጥ እንደሚናገሩ በማስተማር የሚታወቁ ሲሆን የአምልኮ ስርዓታቸው በጭፈራ በጩኸትና በመንቀጥቀጥ የሚፈጽሙ ናቸው። ዛሬ ላይ እንዳሉት ኦንሊ ጂሰሶች ኢየሱስ ብቻ አንድ አምላክ ነው፣ መንፈስ ቅዱስ ደግሞ አካል ሳይሆን የአምላክ ጉልበት ብቻ ነው የሚሉ አደገኛ መናፍቃን ነበሩ። ሶስተኛው ሞገድ ቤተ እምነታዊ አይደለም። ከቤተ እምነት ይልቅ የተቀቡ የእግዚአብሔር ሰዎች የተባሉ የተነሱበት ለግለሰቦች የተሰጠ ታምር የማድረግ ትንቢት የመናገር ቃል የማውጣት ጸጋን ማዕከል ያደረገ ንቅናቄ ነው። ሁልጊዜም ደምቀው የሚታዩ እንደወደዱ የሚያስተምሩ እንዳሻቸው የተለያዩ ልምምዶችን የሚያደርጉ የትምህርት አጥርና ገደብ የሌላቸው ሰዎችን በዚህ ልምምድ ማየት የተለመደ ነው። ሚዲያ ተኮር የሆነ በቴሌቪዥን የሚሰራጩ የትንቢት ከአጋንንት ነጻ የመውጣት እንደዚሁም ልዩ ልዩ የታምራት አገልግሎቶችን ይዞ የተገለጠ ንቅናቄ ነው። በቀደሙ ጴንጤቆስጣውያን ቤተክርስቲያናት እምብዛም ተቀባይነት ያገኘ ባይሆንም እንኳን ብዙ የጴንጤቆስጤ ክርስቲያኖችን ልብ ያሸነፈና የተከተሉት የተቀበሉትም እንቅስቃሴ ነው። ከዚህ ልምምድ የብልጽግና ወንጌል፣ የእምነት ቃል ትምህርት ተገኝተዋል። ወደ ዶክትሪን ወይንም ደግሞ ወደ አስተምሮ ስንመጣ ጴንጤዎች እንደዚህ ያስተምራሉ፣ በዚህ ጉዳይ ላይ ይህ ትምህርት አላቸው ለማለት በጣም አዳጋች ነው። ምክንያቱም ምንም አይነት ወጥነት ያለው ትምህርት በጴንጤቆስጣውያን መካከል የለም። ዛሬ ላይ እንደ አንዳንዶች ዘገባ ከ300 ሚሊዮን በላይ እንደ ሌሎች ደግሞ ወደ 600 ሚሊዮን የሚጠጉ ጴንጤቆስጣውያን ክርስቲያኖች በምድር ላይ አሉ። ይህ ከሮማ ካቶሊክ ቤተክርስቲያን በመቀጠል ግዙፉ ክርስቲያናዊ ትውፊት ያደርጋቸዋል። ለዚህ ማድረግ የምንችለው በመካከላቸው አንድ ወጥ መዋቅር ያላትን ከ50 ሚሊዮን በላይ አባላትን በ190 ሀገራት በዓለም አቀፍ ደረጃ ያቀፈችውን የአሴምብሊ ኦፍ ጋድ ወይንም ደግሞ የጉባኤ እግዚአብሔር ቤተክርስቲያን አስተምሮ እንደ ናሙና መመልከት ነው። የቤተክርስቲያኒቱ ትምህርት ከሙሉ ወንጌል ሆነ ከሕይወት ብርሃን ጴንጤቆስጣውያን ቤተክርስቲያናት ጋር በጣም ተቀራራቢነት ያለው ትምህርት ስለሆነ እነሱን በሙላት ባይሆንም በስፋት ሊወክል እንደሚችል አስባለሁ። መጽሐፍ ቅዱስ የእምነትና የተግባር ብቸኛ ስልጣን እንደሆነ ያስተምራሉ። የቤተክርስቲያን ትውፊትና ልምምድ ለመንፈሳዊ እድገት ዋጋ አላቸው፣ ነገር ግን ከመጽሐፍ ቅዱስ ጋር መስማማት እንዳለባቸው ያስተምራሉ። መንፈስ ቅዱስ ቤተክርስቲያንን ወይንም ደግሞ ቅዱሳንን ለመምራት አዲስ መገለጥ ሊሰጥ ይችላል። ነገር ግን መጽሐፍ ቅዱስን አይተካከልም፣ በመጽሐፍ ቅዱስ ላይ አይጨመርም፣ መጽሐፍ ቅዱስንም አይተካም ብሎ ያስተምራሉ። መዳን በኢየሱስ ክርስቶስ ስራ በማመን ብቻ እንዲያው በጸጋው የሚገኝ እንደሆነ ያስተምራሉ። ሰው በኢየሱስ ክርስቶስ በማመን ንስሐ በመግባት ዳግም ይወለዳል የሚል እምነትም አላቸው። የውሃ ጥምቀት ደህንነትን ይከተላል፣ ነገር ግን ለመዳን አስገዳጅ ስርዓት አይደለም ብሎ ያስተምራሉ። ጴንጤዎች የቅድመ ውሳኔን ትምህርት ውድቅ ያደርጋሉ። ስለዚህ በሰው ነጻ ምርጫ አጥብቆ ያምናሉ። እግዚአብሔር ለሁሉም ሰው ደህንነትን ይሰጣል፣ ግለሰቦች ግን እንደ ልባቸው ፈቃድ ሊቀበሉትም ሊቃወሙትም ይችላሉ ብሎ ያስተምራሉ። አማኞች ክርስቶስን የተከተሉ ከእምነት ሊወርቁ ይችላሉ፣ ደህንነታቸውንም ሊያጡ ይችላሉ በማለት ደህንነት በፈቃድ የተገኘ በፈቃድም ሊታጣ የሚችል የእግዚአብሔር ጸጋ እንደሆነ ያስተምራሉ።
ፕሮቴስታንት ጴንጤዎች በስላሴ ያምናሉ። እግዚአብሔር በአካል በስም በግብር ሶስት እንደሆነ፣ በስልጣን በአገዛዝ በመለኮት አንድ አምላክ እንደሆነ አጥብቆ ያስተምራሉ። ኢየሱስ ክርስቶስ ከዘላለም የእግዚአብሔር ልጅ የነበረ ከድንግል ማርያም ስጋ ነስቶ ፍጹም ሰው ሆኖ የተገለጠ እውነተኛ አምላክ፣ እውነተኛ ሰው፣ ሁለት ባህሪ ያለው ሲሆን አንድ አካል እንደሆነም ያምናሉ። ፕሮቴስታንት ጴንጤዎች መንፈስ ቅዱስ ከአብና ከወልድ ጋር የሚተካከል ከዘላለም ከአብና ከወልድ የሚሰርጽ ቅዱሳንን ለማጽናናትና ለመምራት በጴንጤቆስጤ ቀን ወይንም በባለ 50 ቀን የወረደ ሐዋርያት በኃይል እንዲያገለግሉ የረዳ ቤተክርስቲያንን የጠበቀ ቅዱሳንን የሚቀድስና የሚመራ በኃይል የሚሞላ ታምራዊ ለተፈጥሯዊ ስጦታዎችን የሚሰጥ ቅዱስ የእግዚአብሔር መንፈስ እንደሆነ ያምናሉ። አዎ ፕሮቴስታንት ጴንጤዎች የመንፈስ ቅዱስ ጥምቀት ከድነት በኋላ የሚደረግ ሁለተኛ ቡራኬ እንደሆነ ያስተምራሉ። የመንፈስ ቅዱስ ጥምቀት ማረጋገጫ ምልክት በልሳን መናገር እንደሆነ አጥብቀው ያምናሉ። መንፈስ ቅዱስ ለቤተ ክርስቲያን ለተፈጥሯዊ የሆኑ ትንቢትና ልሳን የመናገር የፈውስና የታምራት የማድረግ ጸጋን ሰጥቷል ብለው ያስተምራሉ። ምዕመናን ይህንን ሊለማመዱና ሊካፈሉም ይገባል በማለት ያምናሉ። በእነኛ አብያተ ክርስቲያናት ዘንድ 5 የአገልግሎት ቢሮዎች እንዳሉ ይታመናል። ይኸውም ሐዋርያት፣ ነቢያት፣ ወንጌላውያን፣ መጋቢዎችና አስተማሪዎች ናቸው። አብዛኛውን ጊዜ ወንጌላዊ፣ መጋቢና መምህር የሚሉ ማዕረጎች በቤተ ክርስቲያን ሲሰጡ እናስተውላለን። ነገር ግን ሐዋርያና ነቢይ የሚለው ማዕረግ እምብዛም አይሰጥም። እንደ ጉባኤ እግዚአብሔር ቤተ ክርስቲያን ነቢይና ሐዋርያት በዚህ ዘመን እንዳሉ በጥብቅ ይታመናል። ነገር ግን በግልጽ ሹመት የሰጠችበትን ምንም አይነት መረጃ ላገኝ አልቻልኩም። መጽሐፍ ቅዱስ ላይ ያሉትን አይነት ሐዋርያዊ ስልጣን ያላቸው ሐዋርያት በአሁኑ ዘመን የሉም ብለውም የአሴምብሊ ኦፍ ጋድ ሰዎች ያምናሉ። ዛሬ ላይ ኒዮ ጴንጤኮስታሊዝም ወይንም ደግሞ ሶስተኛው ሞገድ ያስገኛቸው ሐዋርያትና ነቢያት እንደሆኑ የሚናገሩ አንዳንዶች እንደውም ከመጽሐፍ ቅዱስ ውስጥ ካሉ ሐዋርያት ጋራ የሚተካከል ስልጣን እንዳላቸው የሚያምኑ ጴንጤዎች መኖራቸው የአደባባይ ሀቅ ነው። አብዛኛዎቹ ጴንጤዎች የፕሪሚሌኒየም ትምህርት የሚከተሉ ናቸው። ኢየሱስ ክርስቶስ በምድር ላይ ከሚመሰረተው እውነተኛ የ1000 ዓመት መንግስት በፊት ይመለሳል ብሎ ያምናሉ ማለት ነው። ቤተ ክርስቲያን ከ7 ዓመቱ መከራ በፊት እውነተኛ መነጠቅ ትነጠቃለች። ለ7 ዓመትም በሰማይ የበጉ ሰርግ ይሆናል ብሎ ያስተምራሉ። የክርስቶስን መምጣትና የቤተ ክርስቲያንን መነጠቅ ተከትሎ የሚመጣ የ7 ዓመት ታላቅ መከራ በምድር ላይ ይሆናል ብሎ ያስተምራሉ። በፕሮቴስታንት ጴንጤዎች ዘንድ ጥምቀት አምኖ የዳኑ ምዕመናን ብቻ እምነታቸውና መታዘዛቸውን ለማሳየት የሚፈጽሙት ስርዓት ነው። ጥምቀት በአብ በወልድና በመንፈስ ቅዱስ ስም በመስፈቅ መደረግ አለበት። ለማመን የማይችሉ ሕፃናት መጠመቅ እንደሌለባቸው አጥብቆ ያስተምራሉ። የጌታ እራት መታሰቢያ ብቻ ሲሆን በቅዱሳንና በክርስቶስ መካከል ያለ የአንድነት ማሳያ ምልክት ተደርጎ ይቆጠራል። በወይኑ ሆነ በህብስቱ ውስጥ የጌታ እውነተኛ ስጋና ደም በአካል ሆነ በመንፈስ ይገኛል ብሎ አያምኑ። ጴንጤነት በጣም በከፍተኛ ፍጥነት በአፍሪካ፣ በላቲን አሜሪካ፣ በሰሜን አሜሪካ እንደዚሁም በኢሲያ እያደገ ያለ ትውፊት ነው። ኢትዮጵያ ውስጥ ስላሴ የለም የሚሉ ጴንጤዎች ቁጥር ከ3 ሚሊዮን በላይ እንደሆነ ይታሰባል። ከነዚህ ከ3 ሚሊዮን አባላት መካከል ከ70 በመቶ በላይ የሚሆኑት የሄዱት ስላሴ አለ ከሚሉ ጴንጤቆስጣውያን ቤተ እምነቶች መሆኑን ልብ ይለዋል። የፕሮቴስታንት እምነት አበይት ትውፊቶችን በዚህ እናጠቃልላለን። የሉትራን፣ የሪፎርምድ፣ የአንግሊካን፣ የባፕቲስት፣ የአናባፕቲስት፣ የሜቶዲስት እና የጴንጤቆስታል ትውፊቶች ሰፊውን የፕሮቴስታንት ማህበረሰብ ያቀፉ ትውፊቶች ናቸው። በሚቀጥለው የፕሮቴስታንት ትውፊቶችን አንድነትና ልዩነት በአንድ ወጥ ቪዲዮ ጠቅለል አድርገን እናያለን። እስከዚያው ቸር ሰንብቱ።